እናንተ እንዴት ናችሁ? ኦላላ ቡራዬ በጣም የሚገርም ነገር ነው ጋይስ። እስከ ዛሬ የጠበቅነው ነገር ነውና ብሩኬ እንግዲህ ትናንትና ቡታጅራ ሊሄድ ነው ብሎ ነበረ እና ብዙ ሰው በጣም ተጨነቃችሁ። ኦ ማይ ጋድ በጣም ተጨነቃችሁ። በዛ ላይ እነዚህ ሀይሚን የሚጠሏት ሴቶች በጣም ጭንቀት ላይ ናቸው ጋይስ። እንዴት እንደሚመሽላቸው ፈጣሪ ወቀው ብቻ። ለምን እንደሚጨነቁ ታውቃላችሁ? ወይኔ ጉዳይ ለሀይሚ ሽማግሌ ሊልክ ነው ወይስ ምን ሊያደርግ ነው? በቃ በጣም ጭንቅ ጥብብ ብሏል ማለት ነው። እንቅልፍ ነው ያጡት። ወይኔ ምስኪን ምስኪን። ለምንድን ነው ግን በሰው ህይወት የምትጨነቁት? ፈጣሪው ትዕግስቱን ስጠኝ። ሽማግሌ ሊልክ ይሆን እንዴ? ምን ሊያደርግ ይሆን? ሰርፕራይዝ ሊያደርጋት ይሆን እንዴ? ለምንድን ነው ቡታጅራ የሚሄዱት? ሁለቱም በአንድ ላይ ደግሞ መሄዳቸው ሀይሚ ደግሞ ስትኖር የሆነ ነገር ብቻ ለሀይሚ ሰርፕራይዝ ሊያደርጋት ነው። እና ለምን እንዴ ምንድነው? አትጨናነቋ። ሽማግሌ ሊልክ ነው፣ ሽማግሌ ሊመርጥ ነው። ምክንያቱም ሀይሚ አብራኝ ከሄደች ስራ ይበላሻል፣ በእኔና በሀይሚ መሀል ያለውን ነገር ማስተካከል እፈልጋለሁ ብሏል። ስለዚህ ሽማግሌ ሊልክ ነው ማለት ነው፣ ሊመርጥ ነው። እኔ እንጃ አልሰማሁም፣ አላየሁም። ግን እናንተ አትጨነቁ እንዴ። ሽማግሌ ቢልክም ባይልክም ያው ብሩክና ሀይሚ እንደማይለያዩ እያያችኋቸው ነው። በብዙ መንገድ አይታችኋል። እና መጨናነቅ አያስፈልግም የኔ ወዶች። እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ነገር ከቸች ብለናል። ብሩኬ ለሀይሚ ሽማግሌ ሊልክላት ነው። ሰርጉ ደግሞ በጥር ነው አሉ በለው። ፈጣጠነ ፈጣጠነ። አዎ ትኩስ በድቁስ አለ። ቶሎ ቶሎ ፈጠን ፈጠን ማለት አለባችሁ። ምክንያቱም በቆያችሁ በዘገያችሁ ቁጥር የአብርሽና የሩታ ነገር መከሰቱ አይቀርም። ስለዚህ አፈጣጥናችሁ ቶሎ ተጋብታችሁ ቁጭ በሉ። እነሱ በእርግጥ ተጋባን ቢሉ የውሸት ድራማ እየፈጠሩ ጸባቸው እስከ ዛሬ ድረስ አላቆመም ጋይስ። 2 ዓመት ሙሉ እየተጣሉ እየተጨቃጨቁ የተነታረኩ ነው። እና ትዳር እንደነ ሩታና አብርሽ ከሆነ በአፍንጫ ይውጣ፣ በአፍንጫ ይውጣ። ባላገባስ ብቻዬን ብኖርስ እንዴ? ምን ነው ሸዋ እናላችሁ። ሁኒማ ሹላችሁ ብዬ ነው ልንገራችሁ ብዬ ነው። አትጨናነቁ። ፈጣሪው ትዕግስቱን ስጠኝ። ምንድን ነው እንደዚህ ደግሞ የምትጣሉት ነገርስ? እግዙ ማረነ። እነሱ ለሚጋቡት፣ እነሱ ለሚደሰቱት፣ እነሱ ለሚዝናኑት የእናንተ መናደድ ከምን የመጣ ነው ጋይስ? ፈጣሪው ትዕግስቱን ስጠኝ። የምር አትጣሉ። ፈጣሪ ሆይ እነዚህ ሴቶቹ ምናምን ግን አሁንም እንትን እያሉ ነው አይደል? አሁንም በአቋማችሁ ናችሁ። አሁንም ከቡራ ጋር ናችሁ። አሁንም ተስፋ አልቆረጣችሁም። ወይኔ አፈር በበለው እንዴ! ምን ነው እሱ እኮ አንድ ሰው ነው። ስንት ሰው ሊያገባ ነው እንዴ? እና ተስፋ ብትቆርጡ ጥሩ ነው። ላይለያዩ የባስ ከንቱ ድካም። እስከ ዛሬ የደከማችሁት አይበቃም? ደግሞ ከዚህ በኋላም ልትደክሙ ነው? አረ በእግዚአብሔር አትድከሙና እንግዲህ እኔም ጠርጥር ያለው ግን ብዙ ሰዎች ደግሞ ሰምተናል። አዎ እርግጠኛ ሆኖ ሽማግሌ ሊልክላት ነው። እርግጠኛ ሆኖ ሰርፕራይዝ አላት። እኔ የማውቀው ነገር አለኝ። እረ እግዚአብሔር ሆይ ምንድን ነው እንደዚህ የምትዋሹ ትልልቅ ሰዎች? ፈጣሪው ትዕግስቱን ስጠኝ። ያው እንግዲህ ካየነው ከቪዲዮ አንጻር ግን ግምት ያሰጣል። የሚያጠራጥር ነገር አለው እንጂ ሽማግሌ ሊልክ ነው። ታዲያ ሰርፕራይዝ ከሆነ ለሀይሚ ይነገራል እንዴ? ሰርፕራይዝ ከሆነ ለምን ታወራላችሁ ቀድማችሁ? ሰርፕራይዝ ከሆነ እሱም አያወራም፣ ለማንም አያወራም። ግን የገመትኩት ነገር አንደኛ ይሄው እንዳልኳችሁ ነው። በእኔና በሀይሚ መሀል ያለ ነገር ላስተካክል ነው። በመሀላችን ክፍተት እንዳይፈጠር ትቻት ከሄድኩ በመሀላችን ክፍተት ይፈጠራል አለ። በመሀላችን ያለውን ነገር አንድ የሚያደርገን ነገር እንዲፈጠር እፈልጋለሁ ምናምን ብሏል። አዎ ሽማግሌ ሊልክ ይችላል። ግን ደግሞ ሽማግሌ ሲላክ ተመካክረው ነው። እሱም አውቀውት ነው እንጂ የሆነ ሰው ተደብቆ አይደለም። እሷ ስትፈቅድ፣ ምክንያቱም እሱና እሷ የጨረሱት ነገር ነው። እሷ በአንድ ላይ ሆነው የጨረሱት ነገር ስለሆነ የግድ ሁለታቸውም ተመካክረው ነው ይሄን ነገር ማድረግ የሚችሉት እንጂ ብሩክ የደብቆ ሀይሚን ሰርፕራይዝ ያደረጋት በእርግጥ ፈቃደኛ እንደሆነች በብዙ መንገድ ያውቃል። ሀይሚ እምቢ እንደማት ለምን ባለፈው በፍራንክ መልኩም ቢሆን በቃ ብሩኬ ለሀይሚ ሽማግሌ እንዲልክ እንደምትፈልግ ነግረዋለች። በቃ ሬዲ እንደሆነ ሽማግሌ ከተላከ በቃ ከሱ ጋር መሆን እንደምትፈልግ በብዙ መንገድ አረጋግጧል። እና በእርግጥ ሀይሚን መጠየቅ አይጠበቅበትም። ግን እንደዛ አይነት ሰርፕራይዝ ሊኖር አይችልም። ምክንያቱም እሷም ለቤተሰቦቿ መናገር አለባት፣ እሷም ለቤተሰቦቹ መናገር አለበት። ትልቅ ፕሮግራም እስከሆነ ድረስ ሁሉም ሰው አምኖበት መሆን ያለበት ነገር ነው።
ቤተሰብም በእርግጥ ያለ ጋብቻ ሽማግሌ ሳይላክ ምናምን ልጃቸው አብራ እንድትኖር አይፈልጉም። ምክንያቱም የሩታና የአብርሽ ነገር ይከሰታል ብሎ ቤተሰብ ስጋት ይኖርበታል እና ሀይሚዬ ሰርፕራይዝ አላት የምትሉ ሰዎች ይሄ ሽምግልናው ሰርፕራይዝ ነው ብዬ አላስብም። ተመካክረው ሊያደርጉት የሚችሉት ነገር ነው እና ብሩክ ይህን ነገር ሊያስተካክል ይሆናል የሚሄደው። ያው ወንድሞቹም እኮ እዛ እኮ ማስተካከል ይችላሉ፣ ሊሆን ይችላል። ግን እርግጠኛ ሆናችሁ አታውሩ ልላችሁ ፈልጋለሁ። ምክንያቱም ላይሆን ይችላል። የሆነ ሰዓት ታስታውሳላችሁ አይደለም? አበባ ይዞ ምናምን ምናምን፣ ከዛ እኛ ደግሞ በቃ ቀለበት ሊያስርላት ነው ብለን እኛ ስንበጠረቅ ውለን ማለት ነው። ማታ ምንደው ታውቃላችሁ ምን እንዳደረገ? ማስታወቂያ ነበረ ማታ ያየኑ ማስታወቂያ ነው። ቀንኛ ቀለበት ነው ስንልዋለን እና ኩምዝዝ እንዳትሉ። ሌላ ከሆነ እናንተ የጠበቃችሁት ያሰባችሁት ነገር ካልሆነ ያ ቪዲዮ ፖስት ሲደረግ ሊደብራችሁ ይችላል። ሲቀጥል ደግሞ ሰርፕራይዝም ሊሆን ይችላል። ሰርፕራይዝ ነው ያልኳችሁ ለምንድነው ታውቃላችሁ? ሀይሚ አብራው እንድትሄድ አልፈልግም። እሷ ከሄደ ስራዎቼ ይበላሹብኛል ብዬ እፈራለሁ አለ እሱ ምናልባት እሷን ሰርፕራይዝ ለማድረግ ፈልጎ ሊሆን ይችላል። እሷን ትቶ ሄዶ ሰርፕራይዝ እዛ ማድረግ ፈልጎ ከሆነ እንደዛ ቢሆን ደግሞ አሁንም ቢሆን አይወስዳትም ነበር። እስከ መጨረሻው ጸንቶ ትቷት ነበር የሚሄደው እንጂ ይዟት ይሄዳል ብዬ አላስብም። ሌላኛው ግን የሆነ ስጋት ያለበት ይመስለኛል። የሆነ በመሀላቸው ክፍተት የሚፈጥርባቸው የሆነ ያልጸዳ ያልጠራ በመሀላቸው የሆነ ነገር ያለ ይመስለኛል። ለምን ብሩኬ ተጨንቋል። አንደኛ ነገር ድንገት ነው፣ ሁለተኛ ጨንቆታል። በቃ ሀይሚ እንድትሄድ አብራ አልፈለግም። የሆነ መደበቅ የፈለገው ነገር አለ ሀይሚ ያላወቀችው፣ ግን እሱ በግሉ በራሱ መንገድ መፍታት የፈለገው ጉዳይ ያለ ይመስለኛል። በአጠቃላይ ግን ብዙዎቻችሁ ምክንያቱም እንደዛ ያልኩበት ምክንያት ምንድን ነው? በቃ እንዳንለያይ እፈራለሁ። እሷ ስትሄድ የሆነ ነገር እንዳይፈጠርብኝ እፈራለሁ ያለበት የራሱ ምክንያት ይኖራል ብዬ አስባለሁ። የሆነ ችግር በማላቸው ሊኖር ይችላል። እንግዲህ ያለ መፍታት ሊሆን ይችላል። ከዛ ውጭ ደግሞ የግል የራሱ ስራ የጀመረው ስራ ሊኖር ይችላል ምናምን፣ ብቻ ብዙ ነገር ይኖራል። ግን በጣም ግምታችሁ በስማም በጣም ተጨነቃችሁ። የምር እንደ ዛሬ ተጨንቃችሁ አታውቁም። ለምንድን ነው? ምን ሊያደርግ ነው? እኛ አሁን ሽምግልና ቢሆን በጣም ነው ደስ የሚለኝ። ለምን በቃ እስከ መጨረሻው የሚያስተሳስራቸው ነገር እንዲኖራቸው እንፈልጋለን። ሁላችንም እያየናቸው ስለሆነ ልክ እንደ ሌሎቹ ዩቲዩበሮች ጀምረው የሚተው አይነቶች አምባጓሮ የሚፈጥሩ በትንሽ ነገር መለያየትን የሚመርጡ እንትኖች እንዲሆኑ አንፈልግም። በትክክለኛው መንገድ ልክ እንደ ኢዮብ እና ረዱ እነሱ አሁን በቃ በስማ እንደነሱ አይነት ካፕል በጣም ነው የሚያምሩት። ሁሉ ነገር በስርዓት የሆነ ቤተሰብ ጋር ሽማግሌ ተልኮላት ከዛ ተጋብተው ምናምን በቃ ልክ እንደነሱ ነው እኔ ሀይሚና ብሩክ እንዲሆኑ የምፈልገው። ልክ እንደ ኢዮብና እንደ ረዱ ማለት ነው። ሌላው ተውት ዝም ብላችሁ። አሪፍ አሪፍ ካፕሎች ነበሩ፣ ግን አሁን የዩቲዩብ ዶላር ማለት ነው ቅጥ አሳጥቷቸዋል። በቃ ክብራቸውን አስጥሎ ልብሳቸውን አስጥሎ ከነሱ ያኔ በፊት ምን ወዳቸው ምን አከብራቸው፣ ግን አሁን ከነሱ የማይጠበቅ ስራ ጭራሽ እነሱ ይሰሩታል ብለን የማናስበውን ስራ እየሰሩ እያወዛገቡን ይገኛሉና እንደነሱ እንደነዮብ ነው እንድትሆኑ የምንፈልገው። ከዛ ውጭ ግን በመሀላችሁ ክፍተት ለመፍጠር የሚፈልጉ ግሩፕ መስረተው ስለ ሀይሚ መጥፎ ነገር ስለ ብሩክ መጥፎ ነገር የሚያወሩ ሰዎች አሉ። ግን አሁን ስለ ሀይሚ የፈለገ ነገር ብታወሩ ከብሩክ በላይ አታውቋትም። ሲቀጥል እሱ በጣም እንደሚወዳት እንደሚያከብራት እንደሚያስብላት እያወቃችሁ በከንቱ የምትደክሙት ነገር የሚገርመኝ ነገር እና እኛ የእነሱን ህይወት ካልኖርን የምትሉ ሰዎች እኔ ለሀይሚ ከብሩክ በላይ አስብላታለሁ፣ ሌሎቻችሁ ደግሞ ለብሩክ ከሀይሚ በላይ እናስብለታለን የምትሉ ሰዎች ሁላችሁም ሀይሚ ለብሩክ ከሚያስብላት በላይ ብሩክ ለሀይሚ ደግሞ ከሚያስብላት ሀይሚም ለብሩክ ከምታስብለት በላይ እናንተ አታስቡለትም። ገባችሁ አይደለ? ምክንያቱም እነሱ አብረው ነው የሚኖሩት፣ ይተዋወቃሉ፣ ይተዛዘናሉ፣ ይተሳሰባሉ።